አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሆናችሁ ቤተሰቦቼ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁሉም ሰላም ነው፣ ሁሉም መልካም ነው ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ ጋር እንዴት ነው? ስራ እንዴት ይዛችኋል? የኔ ውድ አንድ እህቴ ያው አንድ ሰው ያው የቸገረው ነገር ብቻ ነው ሆኖ ያወራል። ሀገራችን ያው መግቢያዬ ወደ ገደለ ትላላችሁ። ወደ ገደለ ትላንትና ከትላንትና ወዳ እዚህ ጋር የት ነው የት ነው የት ነው እያላችሁ ነበር። አየር ጤና በዚህ ጋር በቦታውን ያው ፈረሰ ምናምን 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 ብላችሁ ብዙ ያወራችሁ አላችሁ። እዚህ ጋር ያው ወይም የተለያየ ቦታ የሆነ ሰው የሆነ ነገር ያመጣል ብያችኋለሁ። እኔ እንደዚህ ያው ሀገራችን ነገር ጥሩ ነገር ይዤ ጥሩ ነገር እናንተ ደስ እንደሚላችሁ የተሻሻለ ነገር በፊት ስትወጡ ያያችሁበት የነበር አሁን በፊት እዚህ ቦታ የምታውቁ ብዙ እህቶቼ ወንድሞቼ ትኖራላችሁ። በዚህ ጋር የሚያስደስት ነገር እንጂ የሚያስከፋ ነገር እንደሌለ ሀገራችን አልሐምዱሊላ በደስታ ያው ፍቅር አንድነት ይመልስልን። እንደ በፊትም የኑሮ ውድነት ይሄ ያክልም አልቅሶ በስደት ያላችሁ ወንድም እህቶቼ እናንተ ጭራሽም ወደ ሀገር እንደመታስቡ የሚያደርግ እህት ወንድሞቻችን የጊዜ ዶላር ፌመስ እሆናለሁ ብሎ የሆነ ነገር ይዞ የሚመጡ እህቶቼ ለምን እንደዛ ነው? በስደት ያለ ሰው ትንሽ ነገር ሰው ሀገር በቃ እንደዛ ለፍቶ እንደዛ ሀገር ወደሰታለሁ ብሎ ሲያስብ በቃ የሆነ መጥፎ ነገር የሀገሩ ነገር ይዞ የሚመጡ ቻናል ያው የሆነ በቃ ይዛችሁ የምትመጡ የእነሱ ቀልብ ለመስራት ነው እንጂ ለሌላ ነገር አይመስለኝም። እንደዛ መሆን የለብንም። እኛ ጥሩ ነገር መምከር የነሱ ጥሩ ነገር ማሰብ አለብን እንጂ የነሱ ክፋት ነገር መጥፎ ነገር ማውራት እንደሌለብን ነው እኔ የምላችሁ ነገር። አልሐምዱሊላህ ረብል ዓለሚን ሀገራችን ያስከፋ ነገር የለም። ትላንትናም ያው በኮመንትም ብዙ ነገር የሰማሁ ነገር አለ። እዛ ቦታ ፈረሰ፣ እዛ ቦታ ፈረሰ ውዶቼ። መንገድ የደረሰበት ያው ሰው ሲጨንቀው በትንሽ ነገር ሽጦ የሄደ ሰው በሱ በጨረታ ነገር በሙስና መጥቶ የገዛ የሰራ ሰው እንጂ እንደዛ ጭራሽ ማደባ አሁን አየር ጤና እኔ ገብቼ ባየሁበት ቦታ እዛ ቦታ ፈረሰ ምናምን ሲሉኝ ግን ሌላ ቦታ ተሳስቼ ይሆናል ብዬ ነው እንኳን ደግሜ ይዤ እንትን ያልኩ። ሰው የሚላችሁ ነገር አስሙ። እርግጥ ከመጣችሁ በኋላ አይታችሁ የሀገራችሁ ነገር እናንተ የምትወስኑ ነገር እናንተ ትወስናላችሁ። ካያችሁ በኋላ አይታችሁ የምትሰሩ ቪዲዮ አይታችሁ ትሰራላችሁ። ሰው በቃ ጨማምሮ እኔ አሁን በዚህ ቦታ እዛ ጋር ሰው ሞቶ ነበር፣ እዛ ጋር ተበላሽቶ፣ እዛ ጋር ቤት ፈረሰ ምናምን ብዬ ውሸት ከፈለኩ እናንተ በቃ ያው በቃ ፌመስ ለመሆን ቪዲዮን ይታይልኝ ብዙ ነገር ሰርቼበት ላደርስላችሁ ቦስ ለማድረግ እችላለሁ። ነገር ግን ለምንድን ነው ደግሞ ውሸት ያልሆነ ነገር የትንሽ ጊዜ ስቆ የትንሽ ጊዜ ለመደሰት እንደዚህ አስቦ ነገስ አንድ ሰው ቻናላችሁ ገብቶ ሊያዩ ይችላል። ነገ ትውልድ በቃ ወይም የሆነ ነገር ሊፈጠር ይችላል። በእንደዛ ነገር መጥፎ ነገር መስራት ለምንድን ነው የምንወደው? ወንድም እህቶቼ ለምንድን ነው ያልሆነ ነገር የምናስተላልፍ? ለምንድን ነው የሌለው ነገር ወይም የሆነ ነገር የሆነ ሰው አንድ ልጅ ከዚህ ጋር ሂዶ ነበር እንዲህ ያጠፋ የሌለ ነገር ለምንድን ነው ጨምረን ምናበካ? አብክቶ ተጨምሮበት ለምንድን ነው ስደት ያሉም ሌላው ስንቶቹ ዜና ይሰማሉ። ስንቶቹ ዩቱብ ላይ ይሄኛ ከፍቶ ዩቱባችን ተከፍቶ በቲቪ ስንት የሚያየው ሰው አለ። ይሄ ነገር ማን አውርቶ ነበር? አንድም በቃ የሚደነግጥ ሰው ስንት ሰው አለ። አይቶ እናት ወይም በአንድ ቦታ እናት ትደነ በስደትም ያሉ ብዙ እናቶቻችን አሉ። እኛ በወጣታችን ሄደን በወጣታችን እንደዚህ እንትን ያደረግን ሳይሆን ብዙ ቤተሰብ ያው እዛ እንትን ያለ ስለሆነ እንደዛ መሆን የለብንም። ሰላማችሁ ያብዛልን። ጥሩ ነገር ማሰብ አለብን። የሀገራችን መጥፎ ነገር እንጂ በቃ ጥሩ ነገር መከጀል አለብን። ደግሞ ኧረ ኢትዮጵያማ ገብቼ ሳምንት ሳልቀመጥ ወደዚህ ብርር አልኩ። ከኢትዮጵያ እስር ቤት አረብ ሀገር እስር ቤት በቃ ተወሰነናል። ፌመስ ሆነች በቃ ላይክ አገኘች። በሌላ ቦታ ሰው ታያላት አየች። ስቃ የሳቀ ሰው በቃ
ጥሩ ነገር ይመስላችኋል? ለምንድን ነው እንደዚህ መጥፎ መጥፎ ነገር የምናስተላልፈው? ለምንድን ነው ማዳም ቤት እየሰራችሁ በማዳም ቤት እንደዚህ እየተቀመጣችሁ ስንት ነገር እንትን ይላል ብላችሁ ነው? ስንት ነገር ይወራል። እቺ እንደዚህ ነገር ይዛ መታ ነበር እንዲህ ለምን እንላለን? እነሱ በተቀመጡበት ቦታ የእናንተ መጥፎ ነገር ነው የምታስተላልፉ። መዳም እናንተ በተለቀቀ እናንተ ባወራችሁ ነገር ይህች ልጅማ እውነትም ሀገር እንደዛ አይደለም፣ የት ልትገባ ነው? ኧረ ብርን ባይሰጣት ኧረ ዝም ብላ ገብታ በርታ ትኑር እንጂ አይሉ። ኢትዮጵያ ነገር እንደዚህ ምርር አድርጋችሁ ስታወሩ እናት አባቶቻችሁ ያሉበት የተወለዳችሁበት ሀገር ከእስር ቤት የባሰ ነው፣ እስር ቤት ይሻላል ብላችሁ ስታወሩ ይሄ ነገር የዚህ ማሆኑ ወላጆች እናት ስትሰማው እንዴት ትሆናለች? እንዴት ትደነገጣለች? እህቶቼ እኔም ካጠፋው ይሄ ነገርማ ለምን አልሽ? አሁን እንደዚህ ሀገራችን ምን ጥፋት አይቼበት የሌለበት ነገር ምን ብዬ ልንገራችሁ? አንዳንዶቻችሁ የራስሽ ጥሩ ቤት ስለሆነ የራስሽ ስለተመቸሽ የራስሽ እንደዚህ ሁሌም ክትፎ ይዘሽ እኔ እንግዳ ስለመጣ እኔ አዘጋጅቼ ነው የእንግዳ የቀረበ የዓመት በዓል ጊዜ የቀረበ አለ ያ በሆነ ጊዜ እንደዛ ነው እንጂ እኔ አሁን ትዳር ሳልይዝ እንኳን በራሴ ቤት ነው ይሄ ምግብ እናንተ ጋር እንደዚህ አድርጌ እንደዚያ አንቺ ስለተመቸሽ ይሄ የምታገኛቸው እንትን የምትያቸው ቤት ሁሉ ዱባይ ነሽ እንጂ እውነትም ሀገር ነሽ ያሉኝ እህቶቼ አሉ። ይበሉኝ፣ ምን ወሰደብኝ? በሀቅ ልስራ ብቻ። እኔ በወንድም እህቶቼ ቤት ነው በሰፈሬ እያያችሁ ነው እንጂ አንድ ቀን ፕራንክ ብዬ ወጥቼ ብያችኋለሁ። እኔ እህቶቼ ወንድሞቼ ያው በስራ ቦታ ሁሉም የማይመቸቸው ስለሆነ ምናምን ብያችሁ ነው እንትን የምለው። ነገር ግን ሰው ሁሉ ምን አይል እንደዚህ ነገር መባል አለብን? ራስ በራሱ ሰው ባለበት ነገር ኧረ ጥሩ አይደለም እህቶቼ ወንድሞቼ። ኧረ ጥሩ ነገር ይዘን እንምጣ። ኧረ በጥሩ ነገር የሰው ቅን እንሁን። የራሳችን የምንወድ ነገር የሰው እንውደድ። የሰው ጠላን ይሄ የሰውማ መጥፎ ነገር በቃ እኔ ይሄ አይደርስብኝም ይሄ ከደረሰብኝ እኔ መጥፎ ነገር ነው ያልኩ ነገር ያቺ እህቴም የሷ ሊደርስባት ለምን ቢደርስባት ለምን ዝም እንዳለን? ለምን በአይናችን እያየን የአንድ ነገር የአንድ እህቴ ሊደርስባት መጥፎ ነገር ወይም ሌላ ሰው ስላስ እኛ ለምን ዝም እንዳለን? አረ ጥሩ አይደለም። አረ ሁላችንም አላህ ሂዳያ ይስጠን። አንድ እህትሽ ከሷ ጋር ገበታ በልተሽ ቀልደሽ ጓደኛሽ ናት ትወጃታለሽ፣ የሷ ልብስ ትለብሳለሽ፣ ያንቺ ልብስ እሷ ትለብሳለች፣ ብዙ ነገር ታደርጋለሽ። ሂደሽ ከኋላ ጓደኛዋ ከሌላ ቦታ ገና ወደ አንቺ ልታረጊ ትሆናለሽ። ይሄ ነገር ፈጣሪ እያያችሁ የኛ ካሜራ አላህ አይደለም ወይ? ያ እንደዚህ ሆነሽ የወደዳት መጥፎም ትሁን ልታገባቢ ጥሩ ናት እንደዚህ አድርገሽ እንጂ የሷ መጥፎ ነገር አስቀርበሽ በሌላ ቦታ አንቺ ቡናሽን ልትጠጪ ሊጋብዝሽ ሌላ ቦታ ሊወስድሽ። ቆይ ካሜራሽን ፈጣሪ እያየሽ አይደለም ወይ? ነገ አንቺስ ትዳርሽ ሆነ ትዳሬ ነው ብለሽ የጓደኛሽን ዘርፈሽ በጨረታ ወስደሽ አግብተሽ በትዳርሽ ሆነሽ ያንቺውን ከተበላሸ አላህ ሱብሓነሁ ወተዓላ እያንዳንድ መዝግቦ ያለብን ያደረግን ነገር ሚከትብ መላይካ እያንዳንዳችን ምን እንደምናደርግ አለ ተመልሶ አንቺ ጋር እንደሚያሳይሽ። ለምን እንረሳለን? አሁን እዚህ ጋር ነው አየር ጤና ተቃጠለ፣ ተፈረሰ፣ እንዲህ ተባለ፣ እንዲህ ተባለ። ማን ነው ያለሽ? አንቺ በአይንሽ አየሽ ወይ? መተሽ እዚህ ጋር የደረሽበት ነገር አለ ወይ? ይሁን አኪድ እዛ ሸዋ ሜዳ በአንዳንድ ቦታ መንገድ ላይ የደረሰበት ያው ብያችኋለሁ። ያው አባቱ የሆነው ሌላ ቦታ ሆኖ ከተሸጠ በኋላ ሳያቅ ያው አንዳንድ እህቶቻችን ለፍቶ አረብ ሀገር የለፉበት ምናምን ያው ቶሎ ብሎ ብር አለኝ በዛ ቦታ መሬት ማየትም ቦታ ይሁን ይገዛልኝ ያሉ በፊት የተገዛ ያ መሬት የሚደረሰበት ያ ሰዎቹ የዚህ ይሄኛው የኔ ነው ምናምን ያለ ሰው አኪድ እነሱ ሊፈርስባቸው ይችላል። አዎ ፈረሰ። ብዙ ቦታ ብዙ ወንድም እህቶቻችን አለቀሱ። ግን ያልሆነ ቦታ ያልገባ ቦታ እንደዚህ ሆነ ብለን ለምን እናወራለን? ሰው በልቶ እያደረ አይበራም አይበላም እየሞተ ነው። በቃ ኑሮ ውድ ነው ወጥቆ እንትን ሊለን ወጥቶ ላ ሐውለ ወላ ቁወተ
የት ነን እኛ? ምን አይነት ሀሳብ ነው? ምን አይነት ይሄ ዜና ነው? ይሄ ወሬ ያስተላለፍ ሶሻል ሚዲያ ይሄ ይዤ የመጣሁ የሚሉ ወንዶች ምን አይነት ነው? እንደዛ መሆን አለብን? በስደት ያሉ እህቶቻችን ማጨናነቅ አለብን? እነሱ ሀገር እንደማይገቡ ማድረግ አለብን? አንቺ በዚህ ብርሽ ምን ልታረጊው ነው? እስኪ ጥሩ ጥሩ ነገር ይሄኛ አሁን እኛም መሹር አድርገን እንኳን ጥሩ ጥሩ ነገር እንደዛ እንትን ብለን እነሱ በምክር አድርገን ሀገራቸው ገብቶ ትዳራቸው ይዞ ልጅ ካላቸው ከልጆቻቸው ባል ካላቸው ከባሎቻቸው ከሌላቸው ትዳር ይዞ ጥሩ ባላቸው ነገር ጠንከር ብሎ በሀገራችን ስንት የሚሰራ ነገር አለ። አረብ ሀገር እዛ ላባቸው በሙቀቱ እድሜ ያልቃል። ሰውነታችን ያያችሁ እዛ ጋር ውሃ ወልዶ ወፍረሻል፣ በልተሻል፣ ብትጠጪም ምን ብቲም ልክ አገርሽ በገባሽ በሁለት ወር በአንድ ወር ያ የልፋትሽ ላብሽ ለምን ወረደ? ላባችን ያ ከውሃ ከዛ ከፈላ ቀንና ማታ በቀን 3 የታጥባችሁ ትበይዋለሽ፣ ውሃ ትጠጪዋለሽ፣ ትረሻለሽ እንዴ? እየታጠብሽ ሻውርሽ ያው ከውስጥ የበላሽ ላብ ወደ ላይ ሆነብሽ አይደለም? በቀን 2 3 የምታጠቢ ከዛ ልክ ቀዝቃዛ ሀገር ስትገቢ የለሽም አንቺ እንደማትገቢ የሚያደርጉ እንደማትመጪ የሚያደርጉ ወይም ባልሽ እዚህ ቁጭ ብሎ አንቺ ይሄ አመት ጨምርበት፣ ይሄ ስሪ፣ ይሄ ቤታችን ማስታደስ አለብን፣ ይሄኛው ማሞላት አለብን፣ አሁን የላክሽው የአመት የ2 ወር እንደዚህ ይደረጋል ሚል የኔ እህት አትሳሰች። እስኪ አንዳንድ ሰው ምክር የኔ ምክር አይተሽ ሳይሆን የሌላዎቹ ምክር ይሄ አየር ይሄ አረንጓዴ አይበቃንም? እስኪ ይዩት። ይሄ ቦታ ጥሩ ጓደኛ ካለሽ ፍቅር ካለሽ እዚህ ጋር መተሽ ትንሽ ጊዜ በአየሩ በዚህኛ በበረካ በያሽው ነገር ማሳለፍሽ አረብ ሀገር እዚህ ጋር ወተሽ ትንሽ ጊዜ ከወንድምሽ ከሀገርሽ ለምን እህት ወንድሞች አይሆንም? ትንሽ ጊዜ ይሄ አየር ወጥቼ ልቀበል ምትይ ይመችሻል? ቢመችሽ ተመልሰሽ ያው ጣጣ ያለበት የሰው ቤት ገብተሽ እንትንቲ ነው እንጂ አይ ዛሬ እንደዚህ ተደስቼ ነበር ቀን ቤቴ ገብቼ ጥሩ እንቅልፍ በቃ ልጆች ካሉን ከልጆች አለበለዛ እንደዚህ ረፍት አድርጌ ነገ ስራ ቦታ ስወጣ ድረስ አቲም ገብተሽ ነበር የሚጠራቀም ዕቃ የአንድ ቀን የሰው የታመም ጠይቅ ብትይ ትንሽ ጊዜ ብትወጪ ተጠራቅሞ የሚቀርብልሽ ዕቃ ምን አይነት ነው የሚቀርብልሽ? የሚቀመጥ የአንድ ቀን ልብስ ምንድን ነው የሚቀመጥልሽ? አንድ ቀን አድረሽ ምትመጪ የሚመጣልሽ ቤቱ የሚቀመጥልሽ ታውቂዋለሽ አይደል? ለምን እሱ እንረሳለን? ለምን የሀገራችን እናት ኢትዮጵያ እናታችን እንደዛ ነገር የሆነች ለምን መጥፎ ነገር ለምን ኢትዮጵያ መልሽ አልሸና ኢትዮጵያ መልሽ ማስታወታ እንትን አለን? ለምን ችሎታ ስለሌለሽ አቻችለሽ ባለሽ ነገር ፍቅርም ካለሽ ልጆችም ካለሽ በፍቅርሽ ባለሽ ነገር በቃ ይሄኛ ያቻች ሌላውን አረብ የለም። ሌላውስ እስኪ እኛስ አረብ ሀገር ቀምሰን አረብ ሀገር ስላለኝ አንድ ቀን አረብ ሀገር ስደት ሳይሉ ምን ሳይሉ በድሎት የሚኖሩ ልጆቻቸው የሚያሳድጉ ምን ስለሆኑ? እህት ወንድሞቼ በጣም የሚከብድ ነገር በጣም የሆነም ያልሆነም ነገር የሚያስተላልፍ ሰው ጥሩ አይደለም። ሀገራችን በጥሩ ሁኔታ እያለ እሷ እንደዚህ አችልም እሷ በልታ እንደዚህ እንዲህ ማለት አግባብ ነው? እኔማ ያው ማንም እንደዚህ ያለ ምንም ብሎ ሳይሆን እንደዚህ ነገር የሚቀርብን አይሻልም ወይ ብዬ ነው በቃ አያለው በቃ ያልሆነ ነገር አያለው። እኔ ሌላ ነገር ይዤ የመጣሁ ይመስላል የኔውን አስቀምጦ ሌላ ነገር ጭራሽ በቃ ሰው ባለው ነገር እንደዛ እንትን ተደርጎ እኔውን ይበልጣል ብለን እንደዛ እንትን ማለት አለብን? እናትሽ የያሻትሽ እንዴት ሆና እንዴት ልትደርስ ነው በእንደዚህ ነገር የሚደረግ? አንዳንድ
አንዳንድ ሰው እንደዛ ተብሎ እንደዛ ሆኖ እንደዛ አደረገ ብሎ ብዙ ነገር እንትን ሊል ይችላል። ቢሆንም የሀገራችን ነገር ጥሩ ነገር ማሰብ አለብን፣ ጥሩ ነገር ማድረግ አለብን እንጂ አውርታለች ብላለች ለማለት ነው እንጂ እሷ አንድ እህቴ በእስር ቤት ብላለች፣ አንድ እህቴ ኢትዮጵያ መልሽ አርሸናም ብላለች ምናምን ይበል። ሰው የፈለገ ነገር አንዴ ያወጣል ሊብል ይችላል። እናንተ ግን ጎበስ ሆናችሁ አይ ሰው ያለው ነገርማ አልሰማም፣ ሀገሬ ብቻ ሀሳቤ አላህ ያሳካልኝ እንጂ ሀገሬ ትቼማ እንዴት ብላችሁ ያ ሰው በቃ ምላሽ እንትን ብትሉ በቃ መልሶ እንትን አይል የመጣ ቢመጣ በቃ እናንተ ጋር አሁን የምን እንደዚህ ብላ ነበር እሷ እንደዚህ አውታ እንደዚህ ያለች እንዳትሉኝ ብቻ። እኔ ብዙ ሰው ነው በሆነም ባልሆነም ነገር እንትን ስለሆነ የፈለጋችሁ ነገር እንትን ብትሉ የሰው መጥፎ ነገር ይቅርባችሁ። ሀገራችሁን በያዛችሁ እኔ አንድ ቀን እንኳን ዜና ለመስማት የሆነ ነገር ምን ሲሉ እነሱ በቃ እንዴት የዛ ሚስጥር የሆነ ነገር እንዴት እንትን ይሉኛል ብዬ ደብቄ ነው እንትን የምል ነበር። ሊበልስ የሰው ያለ ነገር ይላል። እንደዛ ያማረ ሀገራችን ገብታችሁ የፈለጋችሁ ነገር አመቻቼ የሌላው የሌለው ልርዳ ብሎ እንደዛ ስንት የሚከጅል ስንት እንትን የሚል ነገር አለ። ግን ያልሆነ እንትን ያለ ነገር በእንደዛ ነገር ተብሎ ነው እንደዛ ነገር እንዲ እዛ ቦታማ ተፈርሶ የነበረ እዛ ቦታማ መግባትስ እንዴት ተፈቅዶ ሌላ ሰው እንደዛ የሚገባ ለምን ትያለሽ? ለምን የተሻለ ቦታ እንትን አትይም? እኔ ብያችሁን አገር ገብታችሁ በአይናችሁ አይታችሁ ራሳችሁ ምን ይሁን ሳታዩ ሰው እንደዚህ አምጡልኝ ነበር ሰው እንደዚህ ብሎ ነበር አትበሉ። እኔ በዚህ ቪዲዮ ያላህ ፈርቼ ምን ባይሆን ኖሮ በቃ ዛሬ እንደዚህ የሌለ ነገር እንትን ብዬ ላምጣላቸው እህቶቼ ላሳያቸው ብዬ ብገባ ከባድ ነበር። ምን እንደማሳያችሁ ምን እንደ ሰርቼ የሆነም ያልሆነም ነገር እንትን ብዬ ብዙ ነገር እንትንላችሁ ነበር። ግን አላደርገውም እንደዛ ነገር። ለምን ሰው እንደዚህ ያለኝ ብዬ እንትን አልልም። ያለ ነገር ይበል የራሱ ጉዳይ። መስማት የለባችሁም፣ ችላ ማለት አለባችሁ። ሰው ያለ ነገር አስባችሁ ሀገር አልገባም አትበሉ። በቃ የሀገራችሁ ነገር ማሰብ አለባችሁ።
ይበሉ እንደዚህ ያሉ እንደዚህ እነሱ ባሉበት ነገር ማን ተከትሎ ማን እንትን ይላል ብላችሁ ነው? ጎበዝ ከሆናችሁ እንደዛ እንደኔ ለምንድን ነው የሀገርሽ ነገር በቃ አንቺ እንደሚያዋጣሽ እንትን ማለት አለ። ዝም በይ እንደዚህ እንትን አትይ ምናምን ብላችሁ እንትን ብትሉ በቃ በዛ ትንሽ ሰው እንትን ይላል። አላህ ይጠብቃችሁ። አላህ ያወጣችሁበት ሀሳብ ተሳክቶ እንደዚህ ያማረ አልሐምዱሊላህ ረብል ዓለሚን። ሀገራችን የትም ቢሆን የትም አልሐምዱሊላህ። ይሄኛ አሁን ከተማ ያልሆነ ቦታ ነው እንጂ በከተማ መሀል ገብታችሁ በቃ ብዙ የሚያስደስታችሁ ነገር አሁን መታችሁ ነበር። አንድ ሰው አግኝታችሁ ወይም ከአንድ ሰው ምናምን እንትን ካላችሁ ብዙ የተሻለ ቦታ ሂዳችሁ እንትን ልትሉ በቃ ደስ ቢል ቦታ ነው ያለ። እናንተ ግን እነሱ እንዲያሉ ማለት ሳይሆን በብዙ ነገር ጠንከር ብላችሁ እንትን ካላችሁ የተሻለም ቦታ አለ ለማለት ነው። እኔም ይዤ በመጣሁበት ነገር እሷ እንደዛ ናት እሷ ወይ በሌለ ነገር ልትሉም ትችላላችሁ። ብትሉም እኔ አልጨናነቅም። ምንም እንትን የሚለኝ ነገር የለም። በቃ በራሴ ነገር ተማምኜ በሉኝ። የሚሸጥም ነገር አይደለም። እኔ እናንተ ደስ ሊላችሁ በቃ ቤትም ይሁን ምናምን አንዳንድ ቦታ አምቻቼ የእናንተ ደስ ሊላችሁ ነው እንጂ እኔ ይሄ ያክልም እንትን የምልበት ነገር የለም። እውነትም ዱባይ ሁኜም ባወራ እውነትም እንደዚህ ያማረ ቤት የሚሸጥ ነገር ምናምን እስኪ ኑ አላህ ብቻ ሀገራችሁ ያብቃችሁና በአካል ማሳያችኋለሁ። የሚሸጥም ከሆነ ዱባይም ገብቼ ዱባይም ነገር ከሆነ ምንም ከሆነ ለማን ጥሩ ነገር ነው ለማን ጥሩ ነገር ብዬ ነው እሱ ትቼ የዛ ነገር እንትን ብዬ ዱባይም ሆነ ብላችሁ አልሆነም ብትሉ እኔ ጣጣ የለኝም። አላህ ይጠብቃችሁ። እኔም ከልብ አመሰግናለሁ። ለምን ሀገር ናት ብላችሁ ችላ ሳትሉ ምናምን ሁሌ እንትን እያላችሁኝ ነው። አላህ ከጎናችሁ ይሁን። እናንተም ለሀገራችሁን ያውቃችሁ። የሰው ወሬ ሳይሆን ሀሳባችሁ ተስተካክሎ ሀገር ገብታችሁ የምትደሰቱበት ቀን አላህ ቅርብ ያድርግልን። እኔ ዳዋዳችኋለሁ፣ ሁሌም አከብራችኋለሁ። ክብር የእናንተ ይገባ። እኛ ዝም ብለን ስልክ ይዘን ያው በስልክ ዝም ብለን እንደዚህ በወሬያችን ያው ጥሩ ነገር አላህ ጥሩ ያሰራል። መጥፎ ነገር የሰውን ሀሜት ሳይሆን በቤትም ያልሆነ ነገር እንደዛ እናንተ ጋር ዙረን ምናምን ሳይሆን ኸይር ነገር አውርተን ምን ደሰት አላህ ይበለን። ሀገራችንን አላህ ሰላም ያደርግልን። የተሻለ ነገር ሰምተን የተሻለ ነገር እንትን የምንል ሰው አላህ ያድርገን። ሰውማ የፈለገ ነገር ሊልም ይችላል። ሰው ያለ ሳይሆን ያው አላህ ባለ ተጓዝተን አላህ ባለን ባሰበው በወሰነው ነገር ምንጓዝ አላህ ይበለን። የዚህ ግፋያ ትንሽ የሚከብዳችሁ ነገር በቃ ያው ታክሲውን እንደዚያ እንትን ስትሉ ያው የታክሲ ነገር ብዙ ያው እሱም ነዳጅ እንትን ስላለ ነው እንጂ ያው 5 ብር የነበረ 10 ብር ሆነ። 10 ብር የነበረ 15 12 እንደዛ ስለጨመረ እሱም ያው በበረካው ነው። በቃ ይሄ ሁሉም ኑሮ ተወደዋ ብትሉ ምን ብትሉ ያ የምታደርጉ ነገር አይቀርም። የምትሄዱበት ቦታ አይቀርም። ምንም የሚሰረዝ ነገር የለም። የምትበሉት የነበረ ተቀንሶ እንትን አይልም። በቤት የሚሰራ የነበረ ይቀነስ ይሄድ። አላህ ሱብሃነሁ ወተዓላ ካላስባችሁ ቦታ ነው አላህ አመቻችቶ የሚሰጣችሁ ስለሆነ ነው። ሌላ ነገር አይደለም። ምንም የቀነሰ ነገር የለም። ክበሩልኝ። እናንተም ሀገር ገብታችሁ እንደዚህ ዘናፈታ ብላችሁ እንደኔም ያው ቤተሰብም ሆነ እንደዚህ ይዛችሁ ስትመጡ ምን ስትል ደስታችሁ ያሳየን። ሰውማ ስንት ነገር ይላል ብላችሁ ነው።
ይበር ሰው ያመሉ ነው። ሰው ወሬ እንትን የሚመጣ ስለሆነ ኧረ ወደዛ ዙሯ ወደዛ እዚህ ጋር እንትን ይታያል። ከኋላ አድርጉት። ከዚህ ሰው ሲመጣ ሁሉም ውስጥ ያለ ነገር የምታይ ስለሆነ እዛ ከኋላ አድርገው። የራስ በተቻለው ነገር ነው። ሰው አለ ብላችሁ እንትን እንዳትሉ። መልካሙ ሁሉም ተመኘሁላችሁ። ባላችሁበት ቦታ ያላህ ጥበቃ ይለያችሁ። ለሀገራችሁ መሬት ያብቃችሁና ተደስታችሁ አይታችሁ ለዛ ለማሳለፍ። ይሄ አሁን የሚሰራ ቦታ ነው። አየር ጤና ለፍ ብላችሁ ነው ከዛ በኋላ ነው